በቃ ትናንትናና አሁን አጋጣሚ ተኝቼ ልክ ስነሳ ትንጫጫላችሁ። ተኝቼ እኮ ነው አሁን ገና መነሳቴ ነው። አዎ ትናንትና ብታይ ሰላምዬ የእውነት በቃ የእውነት ይሆናል ይወጣልኛል ብዬ ነበር። ለምን በህልሜ ህፃን ልጅ ቀይ ወፍራም ህፃን ወንድ ልጅ አቅፍ ያየው በህልሜ እና በቃ ይወጣልኝ ነው ማለት ነው። ልጅ ልጅ ልትወልጂ ይሆናል ወንድ በቃ እጣው ሳይወጣልኝ ሲቀርማ በቃ ልጅ ሊወልድ ይሆናል ብዬ አሰብኩ። ልጅ ይሆናል ብዬ አሰብኩ። ሜቢ አይደል ጋይስ ምን ይመስል ልጅ ይሆናል። ልጅ ሀሳብ ነው ልጅ ሀሳብ ነው እናቴም ትላለች። ማለት እርግዝና በሽታ ነው ትላለች። ልጁ ሲወለድ ደግሞ ሀሳብ ነው ትላለች። ህልም እንደፈችው ነው ሀሳቢ ነው። ያ ሁሉ ሀሳብ ጠንቀሽ አልነበረም? ሀሳብማ አለብኝ እንዴ ይደርሰኛል ብለሽ አልተጨነቅሽም እኮ? እሱ ሀሳብ እሱ ራሱ እኮ ነው የታየሽ የሚሆነው። አንቺ ክርቢት ግን ምን ሆነሽ ነው አሜሪካ እንዳይደርሳቸዋል? ጸለይሽብን? ሰላም ለምን እንደሆነ ተቀሽኝ። አረብ ሀገር ያሉ እህቶቼ በቃ አንጀቴን ነው የሚበሉኝ በእውነት። እና ለዛ ነው ለነሱ ቢደርስ እነሱ ሞር ይጠቀማሉ። እኛ ብንቸገር እንኳን መንግስት ቤት መኖር እንችላለን በሚለው ነው። አሜሪካዎች አይቆርጡማ እንደዛ ካልንማ። አይ ደግሞ እውነትሽን ነው ላቁም እንደዛ ማለት። አሁን እኔ በውስጤ እንደሚጸልያለ እንዴ አልቆርጥም አልኩኝ ለራሴ። በቃ ለመድረስ አለበት ደረሰ። እግዚአብሔር በቃ እሱ ነበር። አልቆረጥኩም ሀቡ ቆርጣለሁ እያልኩሽ ነበረ። ቢደርሰኝ ባሌን ሰርፕራይዝ አደርገዋለሁ ብዬ ማለት ነው ነበረ። ግን ስላልነገርኩት እሱት ዝም አልኩኝ። አንቺ ጀብነሽ ጀምሯል ዛሬ ሶስተኛ ዙር ኦልሬዲ ዛሬ ጀምሯል። ሶስተኛ ዙር ጋይ 6 ቤቶች አሉ። ከ3 ወር በኋላ ጁላይ 30 ነው የሚወጣው። ሁሌ እኔ ራሱ 17 ዓመት አሜሪካ አድርጌ እኮ ቤት አልሰራሁም አቡዬ አገር ቤት 18 ዓመቴ 18 ግን ብዙ ጊዜ እንትን አይልም። አሜሪካ የሚኖር ሰው ዘላለም አሜሪካን እኖራለሁ ብሎ ስለሚያስብ ኢትዮጵያ ውስጥ ቤት አይገዛም አይደል? በቃ አሜሪካ ራሱ ቤት መግዛት ስለምትችይ ነዋሪ መሆን ስለምትችይ እንደ ሀገርሽ ነው የምትወስጂው። ኤግዛክትሊ። በዛ ላይ ዜግነትም ስለምታገኙ በቃ ሀገራችሁ ነው። ዜግነት ታገኛለሽ። በዛ ላይ ልጆችሽ ራሱ አይሄዱም እንጂ ሀገር ቤት በቃ ልጆቻቸው አሜሪካ ያድጉ ያበሻ እንትን አይኖራቸውም። የሚፈልጉት መኖር እዚህ ነው። ገና በህፃንነታቸው ወስደሽ እዛ ጋር ካላላመድሻቸው በስተቀር አሁን ትንሿን 10 ዓመቷ ነውና ትልቋ በቃ እምቢ ስለምትለኝ እቺም እንደዛው እንዳሶን ብዬ ዘንድሮ ሀገር ቤት ውስጥ ላስተምርሽ ስላት ትልቋ እህቴ ትሄዳለች ከኛ ጋር አለችኝ። እሺ ትልቋ ደግሞ ለቫኬሽን ካልሆነ ብትሞት ሀገር ቤት መሄድ አትፈልግም። ለቫኬሽን ለአንድ ወር ትለኛለች። ካልሆነ እዛ አልቀመጥም ነው የምትለው። እና አይፈልጉም ሀገር ቤት መግባት ስለማይፈልጉ ሀገርሽ የሚሆነው እዚህ ነው። ትክክል። እኛ እኮ አረብ ሀገር ያለን ሰዎች ዜግነት ስለማይሰጠን ሀገራችን ስላልሆነ 60 ዓመት ሲሞላን ከዛ በኋላ መኖሪያ ፈቃድ ማደስ አንችልም። ወደ ሀገራችን ነው የምንባረረው። ሽማግሌና አይፈልጉም። እዛ አሁን ቢወለዱ ሲቲዝን አይሰጥም። እዛ የተወለደ በፍጹም ከዜጋ ካልወለድሽው በስተቀር በፍጹም። እንዴ ልጆቼ ኢትዮጵያውያን ናቸው። ፓስፖርታቸው ለብቻ የትውልድ ቦታ ካታር ይላል እንጂ እናትም አባትም ኢትዮጵያዊ ከሆነ አይሰጥሽም ዜግነት። ከዜጋ ጋር ተጋብተሽ ከሀገሩ ዜጋ ጋር ተጋብተሽ ከወለድሽ ብቻ ወንዱ ብቻ አይደለም ወንዱ ብቻ ከወንዱ ብቻ ላይ በሴቷ አይሰጥም ዜግነት። ወንድ አሁን ኢትዮጵያዊ ወንድ ዜጋ ቢያገባ ልጆቹ ኢትዮጵያዊ ናቸው። በሴት ዜግነት በዛ ላይ 60 ዓመት ካለፈን በኋላ እኮ መኖሪያ ፈቃዳችን አይታደስም። በቃ ልጅ ካለሽ እዚህ ሀገር ልጅሽ ስፖንሰር ይሆንሻል። ልጅሽ ትልቅ ስራ ካለው ደሞዙ አሪፍ ከሆነ ሚስቱንም ልጆቹንም ስፖንሰር ስለሚሆን አሁን የኔ ስፖንሰር ባሌ ነው፣ የልጆቼ ስፖንሰር ባሌ ነው። ሳላሪው ታይቶ የሚመጥን ከሆነ ሚስቱን ልጆቹን ስፖንሰር መሆን ይችላል። ከዛም እናቱን አባቱን ስፖንሰር መሆን ይችላል። ልጆቹን ራሱ 18 ዓመት እስከሚሞላቸው ነው ስፖንሰር መሆን የሚችለው። 18 ዓመታቸው በኋላ የሚሰሩበት ካምፓኒ ነው ስፖንሰር የሚሆናቸው ስራ ሲጀምሩ እንጂ ዜግነት የሚባል ነገር አረብ ሀገር በፍጹም ዜግነት የሚባል ነገር ለሯጭ እንኳን ጊዜያዊ ፓስፖርት ነው የሚሰጡት። ሮጦ ጨርሰው ጡረታ ሲወጣ ፓስፖርቱን ይቀበሉታል። ዜግነታቸውን ዝም ብለው አይሰጡም እነሱ በፍጹም እንጂ በጣም ታርድ ናቸው። ያ ደምሽ ከሌለባቸው በስተቀር ዜግነታቸውን ዝም ብለው አይሰጡም። ለምንድን ነው አገሩ ጠባብ ነው? በቃ ዘራቸው እንትናቸው እንዲቀየጥባቸው አይፈልጉም።
በዘር በደም ካልሆነ በስተቀር ዝም ብሎ ዜግነት እንዲኖርሽ አይፈልጉም። ምንም ብትሆኚ መንግስትም ብትከለኪ ፖሊስም ብትሆኚ ውትድርናም ብትገቢ መዋሊድ ከተወለድሽ መዋሊድ ካታር መዋሊድ ኢማራት ምናምን ተብሎ ይጻፍልሻል። እንትንሽ ላይ መኖሪያ ፍቃድሽ ላይ እዚህ እንደተወለድሽ ይጻፍልሻል እንጂ ዜግነት የሚባል ያለ ደም አይሰጥም ዝም ብሎ። በዛ ላይ ሰላምዬ ተጋብተሽ ራሱ 4 ልጅ ካልወለድሽ አይሰጥሽም። ምን አይሰጥሽም? በሁለት ልጅ ምናምን አይሰጥሽም። 4 መሆን አለበት የዩኤኢ ሩል። ምን ሊሰጠኝ? አሁን ቀይረውታል። 4 ልጅ መሆን አለበት። እዚህ ግን እያገቡ እየፈቷቸው ስለሆነ አሁን እዚህ ሀገር በዜጋ ካታሪ አግብታ 2 የወለደች አለች፣ ፓስፖርት አላት። እዚህ አሁን ኮከልክለው ነው አዲስ ብትፋታ ወይ ብትፋታ ይቀሟታል አይቀሟትም አናክሹ። እዚህ እኮ አዲስ ህግ አውጥተው ነው እየፈቷቸው እመራት እየሆኑ እየፈቷቸውና 4 አሉ 4 ልጅ ለዜግነት ብቻ ብለው እያገቡ ማለት ነው። 2 ሆነ ከ10 ዓመት ትቆያለች ማለት ነው እሷ ለመያዝ እዚህ ሀገር 2 ልጅ ብቻ ካላት 10 ዓመት አብራው ከሆነች ይሰጣታል። እንገርማ አሜሪካ እኮ ከወለድሽ ራሱ በልጅሽ ታገኛለሽ። ወይም ከተፋታች ይቀሟታል ፓስፖርቱን። አይቀሟት ከተፋታች አይቀሟትም እዚህ ሀገር አይቀሟትም። አንዴ ሲቲዝን ከሆንሽ አይቀሟትም። ምክንያቱም ብዙ የተፋቱ አበሾችም አሉ ሲቲዝን የሆኑ ለብዙ ሰው ስፖንሰር ሆነው እንትን ይላሉ። በቃ ሲቲዝን መሆን ደግሞ በጣም ጥቅም አለው እዚህ ሀገር። የአረቦች ከወለድሽ ከነሱ ዜጋ እንትን እንዳለው አውቃለሁ ወረቀት ምናምን። ምክንያቱም አለ በፋሚሊ ያለኝ እኔ እዛ ከአረብ ወልዳ ሰውየው ሲሞት የአባታቸውን ሀብት ሁሉ ወርሰዋል ልጆቹ። አሁን ትልልቅ ናቸው፣ ኮሌጅ ተማሪ ምናምን ዩኒቨርሲቲ ተማሪ ናቸው። ግን ከአረብ ነው የወለዱት። ኤሚራቲ ናቸው እነሱ። መንግስትም ይረዳቸዋል። አላቸው ማለት እኔ ዲቴል አልጠይቃቸውም እንጂ አለ የሚያገኙት። የአባታቸው የሆነ ትልቅ ቢልዲንግ ነበረ። ወደ 18 ልጅ ነው የወለደው ከተለያዩ ሴቶች። ለሁሉም ቤቱን አከራይተው ይጠቀሙበታል እንደ ኮንዶ ነገር። እኔ ለማንኛውም እጣውን ቆርጬ አላውቅም። በጣም የሚባል ነገር ውስጥ ገብቼ አላውቅም። አይገርማችሁ? ለምን? እኔም እስካሁን ቆርጬ አላውቅም። እንደዚህ እጣ ሎተሪ ምናምን መቁረጥ አልወድም። እኔ እወዳለሁ ግን ለዛ ነው ብለሽ ስለማታስቢ ነው። አንድ ቀን ቆርጠሽ ቢደርስሽ ምን ትያለሽ? እኔ እንጃ ስለማታውቂ ነው። ይደርሰኛል ብለሽ አስበሽው ስለማታውቂ ነው። የሎተሪ በእኔ ስም ተቆርጦ ግን የደረሰው ሰው አውቃለሁ። እናቴ በእኔ ስም ይኸውልሽ ሀቡ አየሽ፣ ይደርሰኛል ብለሽ ስለማታስቢ ነው። አየሽ፣ እናትሽ ግን ደረሳት። ሰላም ይስጥልኝ። ቆርጠሽ ማታውቂው ሰነፍነት። ሎተሪ ቆርጣለሁ እዚህ ሀገር በጣም ነው የሚደርሰኝ ብር 500 200 400 ዶላር ምናምን ይደርሰኛል። ይሄ ትንንሾቹን ሎተሪ ስቆርጥና ግን ይሄ የሰክሰስ ስልክ ካንቺ ወሰድኩና ሳየው ፕሮሰሱ እንደዚህ ረጅም ነገር ስለመሰለኝ ተውኩት። ነገ ደውላለሁ እያል ቀኑ አመለጠ። ከዛ መቸለት ነው 3 ቀን ቀረው ስትሉ እቆርጣለሁ። 3 ቀን ስትሉ እንትን አለኝና በምን እንደዛ እንዳልኩ ታውቂያለሽ? ባለቤቴ ድሮ ማለት ነው አገር ቤት እያለን አላሙዲን ካምፓኒ ውስጥ ሹፌር ነበረ እና ብዙ ጊዜ አላሙዲን ሲመጣ ወደዛ አገር አጋጥሞት አያውቅም። እና እኔ ጋር ሲጋባ ባለቤቴ አላሙዲን ራይድ ስጡት ተባሉ፣ አጅቡት ተባሉ። እና ወደ በዛ የዛሬ 20 ምናምን ዓመት ነው ማወቅሽ። የዛሬ ድፍን 20 ዓመት ይሆናል ወይ 19 ዓመት 20 ዓመት በልጅ እድሜ ነው። እና 40 ሺህ ብር ለ4 ሹፌሮች ሰጣቸው። ዝም ብሎ እንጂ ቼክ ጽፎ ማለት ነው። ያኔ አንዴ ነው ራይድ አጅበውት። ከዛ ምን አለ እኔ ያኔ እርጉዝ ነኝ፣ ለወልድ አካባቢ ነው፣ ወደ 9 ወር ነኝ ምናምን ነኝ። እና ምን አሉት እንደዚህ ተሰጥቶት አያውቅም፣ እቺ ልጅ ባለንጀራህ ነች አሉት። ደስ ብሎት ማለት ነው። በዛ ጊዜ 10 ሺህ አቡ ማአት ነገር ይገዛል የቤት ዕቃ። ኦኬ ስንት 10 ሺህ ሰጣቸው ለሹፌሮቹ? 10 ሺህ ያው ለአራቱም 40 ሺህ ማለት ነው። 10 ሺህ ከዛ በቃ ገዛዛበት ምናምን እኔም ወለድኩኝ። ልክ እንደወለድኩኝ እድሜው ልክውን በጣም ነው እንትን የሚቆርጠው። ምንድነው የሚባለው? ዲቪ ይቆርጣል ሁሌ። ደርሶት አያውቅም። ከዛ አንድ ቀን ማለት ነው ዲቪ እንሙላ ብሎ ሲወስደኝ አራስ በከፋኝ። እንዴ አራሱኝ ዲቪ ያስባል ብዬ በጣም ተናደድኩኝ። ገባሽ? ስደት ልጅ ወልደሽ
የሆነ አለ አይደለ እንደዚህ የስደት ነገር በዛ ሰዓት አላውቀውም እና እንዴት ምናምን ብዬ ሄጄ ብቻ ሞላሁኝ ከሱ ጋር ፎቶ ምናምን ተነስተን የሆነ ኢንተርኔት ካፌ ሄደን ሞላን። ታምኛለሽ? ቁጥሩ ቅርብ 1100 ቁጥር የደረሰን ቶሎ በ6 ወር እንትኑ መጣ። ማነው በ6 ወር በአመቱ ይሁን ዲቪው ደረሰን። ከዛ የሁሉ ጊዜ ሳልቆርጥ እሷን ሳገባን የደረሰኝ ይላልና አሜሪካ መጣን። በዛ ምክንያት የሎተሪ እድል በጣም ነው ያለኝ። አሮን ነው የሰክሰስ ይደርሰኛል አይደርሰኝም አላውቅም፣ ግን አለኝ። እዚህም ስለሚደርሰኝ ስላየው ብዙ ጊዜ ደርሶኛል። ሰላምዬ ይደርስሻል፣ እመኝኝ። ፊሊንጌ የምር የሚደርስሽ ይመስለኛል። ቁረጪ 3ኛውን ዙር። የሚገርምሽ ግን አዶት ሲደርሳት የደረሰኝ ነው መሰለኝ ከአሜሪካ ስለሆነ። አዎ አዶት እኮ 5ኛ ጣወጣላት ገና አዶት ሲስሟን በቃ የሆነ ከአሜሪካ ደረሰው ብዬ ደስ ነው ያለኝ። በቃ ተስፋለና ከአሜሪካ ነው የደረሰው። ስንተኛ ጣ ነው ቦኖሱ? ይኸውልሽ ከ5 እስከ 10 ቦኖስ ነው እና ከቦኖስ ውስጥ 2 ሰው ነው አሜሪካ ይመስለኛል የደረሰው። ኦኬ ደስ ይላል በጣም። እንትን አዶት 100,000 ነው የደረሳት። 100,000 ነበርኩኝ፣ እስከ መጨረሻ ነበርኩኝ። በጣም ደስ የሚል ነው። 100,000 እኮ በጣም ትንሽ ነው አይደል? በ2,000 ብር ትንሽ ነው። በ2,000 ብር እኮ ነው 100,000 እንዴ! ደሃ ትረዳበት። አንድ ብቻ ነው የቆረጠችው። እኔ እንጃ አላውቅም። ብቻ አንዱን ነው አይደለም የሚሰጠው፣ በአንዱ ነው። አንድም ብትቆርጪ እድል አንድ ነው፣ አንዴ ነው የሚወጣው። አሁን መቁረጥ ጥሩነቱ የሚቀጥለው ብታጩም ለጥሩ ነገር ነው የሚውለው። ሰክሰስ የሚያውለው ነገር በጣም ያው ለዛ ቆርጣለሁ። በሚቀጥለው እውነት ቆርጣለሁ ለዛ ስል ግን ባይዛዌ ብዙ ጊዜ ቦታ የማይሰጡት ሰው ነው የሚደርሳቸው። ቦታ የማይሰጡት እንዲህ እንደኛ ተጨንቀው አሁን ተጨንቀው ቀኑን ቆጥረው ምናምን የሚጠብቁ ሳይሆን ቦታ ቆርጣው የረሱት ምናምን ሰው ናቸው የሚደርሳቸው። አይገርማችሁ? እንደዛ ነው እኮ ሎተሪ። ግን ደስ ይላል የማዳም ቅመሞች በመሆናቸው በጣም። ግን ደስ ያለኝ ደግሞ በጣም ማናት ሄዋን የምትባለው ቤቷ ፈርሶባት እሷ ናት ቤቷ የፈረሰባት። የእሷ በጣም ነው ደስ ያለኝ። በቃ ማለት ፈጣሪ እንትን ይላል ያያል በጣም። ግን ደግሞ ባይገርማችሁ ያቺ ሄዋን የማርያም ብላ 10 ስትመጣ የነበረችው ልጅ እንዴት ተቃጥዬ ልሞት። እኔ ግን እንዴት ስማርት እንደሆንኩ አይሻል አቡ አስገቢያት አለች ይልኛል። የመጀመሪያው ዙር ጊዜ ብርቱካን አላሙ ነኝ ብሎ አንዱ ገብቶ 5,000 ሰው ፎሎ ያደረገው እና ባንዴ ከዛ ቪዲዮ አላግጦብን እንደዚህ ብሎብን ታራ ብርድ ልብስ ውስጥ ሆኖ የሆነ ሽርጥ የለበሰ ልጅ አይደል? አይቼዋለሁ። ብርቱካን አለሙ ነኝ ብሎ እኮ ነው እየሳቀ ነበረ። ከመቼው ስሟን ቀየረችው ፍጥነቷ እና ልክ ስም ሲጠራ ሄዳ ስሟን ቀይራ መጣ። ይሄ የውሸት ነው አልሽ? ወይኔ ዛሬ ሀቡ የእውነት ቢሆንስ እያልኩኝ ለምን እኔ ባንናቸው የዛለታ ነው ሳልባንን ከዛን ቀን በኋላ እንትንም ዋትስአፕም ካለሽ እኮ በዛ ትመልሳለች። እሷ ከሆነች እኔ ነኝ ትላት ነበር። ምን አልኳትኝ? ዋትስአፕ ላይ አንቺ ከሆንሽ ዋትስአፕ ላይ እስኪ መልሽልኝ አልኳት። አይ አንቺ ይሄን ከማለትሽ ራሱ በፊት እኮ ነው እቺ ልጅ አይደለችም እኮ ነው ያልሽው። ገና ከመጀመሪያ ሌላ አካውንት ይኖራታል። በምን አወቅሽ? ሜቢ ይሄ እኮ አሁን ፌክ ክሬት አድርጋ ይሆናል አይደል? በምን አወቅሽ እያለችሽ ነው ከቤት። እንዴት ልታውቂ ይችላል? እኔ የመጀመሪያው ጊዜ ብርቱካን አለሙ ነኝ ብሎ የመጀመሪያ ጊዜ ወንዱ 2ኛ ዕጣ መኪና የደረሳት በኢማራት የምትኖር ብርቱካን አለሙ እያለን እንጠራለን። ቶሎ ብሎ ሄዱ ብርቱካን አለሙ ብሎ ደግሞ ብርቱካን ፕሮፋይል ብርቱካን ፕሮፋይል አድርጎ ብርቱካን አለሙ ብሎ በአማርኛ መጣች ብለን አስገባናት። ብርቱካን ቪዲዮ አብሪ ስል ከዛ ፕሮፋይሉን ስናይ ገና 47 ፎሎ ነው ያለው። ጋይስ ፎሎ አርጓት። ብርቱካን ቪዲዮ መክፈት አትችልም። አንድ ሺህ እንደ ፎሎ አስደረግሽው ፎሎ አስደረግሽው። 5,000 ሰው ባንዴ ፎሎ አደረጋትና እዛ ብርቱካን ናት ብለን ቪዲዮ እንድታበራ ስንጠብቅ ቪዲዮን አበራና እንዲህ ነገር አላግጦብን ቪዲዮ ሚዩቱን ሳያበራ ሽርጥ የለበሰ እንደዚህ ብርድ ልብስ ነገር ያደረገ እንደዚህ ብሎ ወጣ። ያሁኗማ 88,000 ፎሎወር ነው ያላት። እውነተኛዋ ናታ። እውነተኛዋ አይ ሀቡ ግን የውሸት ታሪክ እንኳን ሲናገሩ የሆነ ነገር ሲሆን ወዲያው ነው የምታውቂው።
ግን ፎሎ ብለው ታሪክ ፈጥረው ሲያወሩ ያስተዋል። ግን ሀቡ አታስቃቸውም ያኔ በማርያም እንት ሪአክሽኑ አያስቃቸውም። ይሄ ሲገባት ወይ የሆነ ነገር የምታያቸው የምትናገራቸው ነገር ሙሉ ከልቧ የመጨረሻ ነው የሚያስቀኝ። በቃ ከዛ ይላሉ ይኸውልሽ የውሸት ታሪክ ሲሆን ፈጥረው ከዛ ሄደን ከዛ ጥያቄ ይጠይቃቸዋል፣ መስቀለኛ ጥያቄ። ከዛ የሚሉት ይጠፋባቸዋል። እንደገና ደግሞ ገብተው ሀቡዬ ደህና ነሽ? ደህና ነኝ። እንዴት ነሽ? ሁሉም ሰላምታ እስኪመጣላቸው እኮ ነው ታሪክ ገባ። ልጆች ደህና ናቸው ይሉኝ በየቀኑ ላይቭ ላይ እያዩኝ፣ እንደው በየቀኑ ላይቭ ላይ እያየሁ እኔ ነው ደህና ነሽ ተብዬ የምጠይቅ ሰው ነኝ። ደህና ነሽ እየሳቁም ይገባሉ አይደል? ደግሞ ደህና ነኝ ምናምን እያለች በዛው ሚዩት ወይ ብሎክ። ምን አልሽኝ ማሬ? ደግሞ በጣም ውሸታም እንደሆኑ ከባንን ምን አልሽኝ ማሬ ወዬ እያልኩ ጠጋልና ወደ ስክሪኑ ላጣርጌ ብሎክ ጥጥት አለው። ታስብለችም ሄደች ወደ አምላኳ ሄደች። አይቶ ደግሞ ሌላ ሰው ይገባል። እኔ ደግሞ እነዚህ ልጆች አይማሩም እንዴ ነው የምለው። ይገባሉ ደግሞ እኮ ቀን አላቸው። አትባንንብኝም ብለው ተስፋ አይቆርጡም። አትባንንብኝም ብለው አስበው ነዋ። ወይኔ ሶፊ ምን እያለች ነው? የሆነ ነገር አራሃን የሚል በውስጥ መጣልኝ። ምንድን ነበር? ሶፊዬ እያወራሽ ነበረ? አይስወር አላነበብኩም። ሶፊ ታለች የለችም እኮ እዚህ ጋር። እኔ እንጃ። ሀቡዬ እሷን አስገቢያት፣ እኔ ልውረድ። ሶፊን አስገቢያት። ዛሬ ቀኑ ሙሉ አልነበረችም እኮ ሶፊ አለች። አላየኋትም። ይኸው ሜሴጅ አደረገችልኝ የሆነ ነገር እንዳነብ ፈልጋ ከሆነ ብዬ ግራ ገብቶኝ ነው። አይ ዛሬ አልመጣችም ሶፊ፣ ቀኑ ሙሉ አላየኋትም። ቆይ እስኪ ላንብብ። ኖ አለች። ኦኬ ነበርሽ? አይ ኔቨር ሲ ዩ ቱዴይ። በመነጽር ግን ይታይሻል ሀቡ? ኮሜንት በደንብ ለማየት ይመቻል። እንደውም በመነጽር እያየሽውን አይሁን ሳታስፎግሪ ሁላ ለማየት ይመቻል። አሁን እሱ ይቻላል። እኔ በመነጽር እንደዚህ ደቃቃ ጽሁፍ ማንበብ አለ። ሚኪ ተንኮለኛ ማለት ነው። ትናንትና እጣ ሲወጣ ስሜን ለማየት እንደዚህ ብዬ ስክሪንሻት አድርጎ አየሽ። ወይኔ ተንኮል ሲጠብቅሽ ነበር ማለት ነው። ባክግራውንድ እየጠበቀኝ ነበር ማለት ነው። እና ልክ እጣው ስክሪኑ ላይ ሲወጣ ስሜን ላነብ ቶሎ ጓግቼ እንደዚህ ብዬ ስክሪንሻት አድርጎኝ ዛሬ አሳየኝ። ባክግራውንድ አድርጎ ጉድሽን ብሎ አሳየኝ። አይ ሚኪ ያልኩኝ በቃ ዛሬ ላይቬን ስከፍት ማታ አንቺ ከተኛሽ በኋላ ሚኪ ቤቱን ከፍቶ እያማሽ ነበረ። አዎ እዛ ነበርኩ እኔ። ብታይ ሲያስቀን ነበር። በቃ ይልማየው ትላለች። ምን አለ ማይሙት? እኔ እኮ ሼር ማድረግ አትመጭም ብዬ ነው እንጂ ላረግሽ ነበር። አታረጊልኝ ነበር መጥቼ ልክልኩና ሜቤት ተኛለሁ ምናምን ራይታ ወይ ስለምትይ ሜቤ አታየው ብዬ ማታ ወዲያው ላይቬን እንደዛው ሶፊና እሺ ሶፊ ሃኒ ወረደችልሽ። መናገር የምትፈልጊው ነገር? ወይኔ ሌላ ሰው ማን የወረደው? ክብሪት ሁለታችሁም ለምን ወረዳችሁ? ሶፊ አንድ ሰው ናት፣ አንድ ቦታ ይበቃታል። የታለች ሶፊ? የታለሽ? አትታየኝም። ፍላወር ላኪ ሶፊዬ። በቃ ሀቢብ እኔ እወርዳለሁ፣ ችግር የለም። አይደለም እኔ ያው ቦታ አለ። በእናትህ እንዳትወርድ። ጃክን ፎሎ አድርጉት ፋሚሊ። ችግር የለም። ፎሎ አድርጉት ሀቢብ። እስከ ስንት መቁረጥ ይቻላል? የፈለከውን ያህል ነው ሊሚት። አንቺ 2000 ብር ይሽው። ምን አይነት እጣ ነው እሱ? አንዱ እጣ 2000 ብር የኢትዮጵያ 2000 ብር ወይም $20 ነው እና አንደኛ እጣ ባለ 3 መኝታ ቤት ኮንዶሚኒየም ነው። ሁለተኛ እጣ አሁንም ባለ 3 መኝታ ቤት ኮንዶሚኒየም፣ ሶስተኛ እጣ ባለ 2 መኝታ ቤት ኮንዶሚኒየም፣ አራተኛ እጣ ባለ 2 መኝታ ቤት ኮንዶሚኒየም፣ አምስተኛ እጣ ባለ 1 መኝታ ቤት ኮንዶሚኒየም፣ ስድስተኛ እጣ ባለ 1 መኝታ ቤት ኮንዶሚኒየም። ሌሎች ደግሞ እስከ 10 ቦነሶች አሉ 100,000 50,000 ምናምን። ለማንኛውም በቃ እስቲ ሞር ጠይቃቸዋለሁ እንዴ ማጋ እንደሚቆረጥ ምናምን። እሺ ከፈለክ ቁጥርህን ለሶፊ ትልክላትና ሶፊ ለኔ ልካልኝ እንትን እልሃለሁ ዋትስአፕ ላይ ልክላታለሁ። ችግር የለም። እሺ ወንድሜ። እሺ ቴንክ ዩ። በብዙ ሰው ብንቆርጥ በወንድሞቻችን ብንቆርጥ ከዛ ሲደርሰን ለነሱ በእነሱ ስም ይሁን ይላሉ። እሱም በሱ ጉዳይ ነበር ትናንት እኔ ላይቭ ላይ ስንከራከር
የነበረው። እኔ አሁን በቤተሰቦቼ በእናቴ በአባቴ በእህቴ በወንድሜ 18 ትኬት ነበር የቆረጥኩት እና አሁን ቢደርስ አሁን በልጄ ቢደርስ ወይ ቤትም አለች እህቴ ሀና በእሷም ቆርጫለሁ። ቢደርስ በማን ነው ለእነሱ ነው የምሰጣቸው ስላቸው፣ አዎ እንዴ በእኔ ብር ቆርጬ ሳልነግራቸው ቆርጬ ስማቸውን ብቻ ስለተጠቀምኩኝ እያልኳቸው ነበር። እኔ እንጂ ይሄ ነገር ከባድ ነው። ከባድ ነው። እኔ አሁን በሁሉም ወንድሞቼ ስም ማለት እድል ያለው ነው የሚደርሰው እና በአንዳችን ቢደርሰን ብዬ ልቆርጥ ፈልጌ ነበር እና እንዴት ነው በእነሱ ስም አሁን ሁለቱ አሉ ደህና ሀገር ቤት አሉ፣ ችግር የለውም። የምጠቀመው በያቸው በስማችሁ ነው የምጠቀመው በያቸው፣ ንገሪያቸው እና የኔ ነው ብለሽ መናገር። እነሱ ናቸው ገብተው እዚህ የሚቀበሉት ውክልና። አይ አንቺ ነሽ ስልክ ቁጥሩ ያለበት አይደል? ስልክ ቁጥሩ መግባት ካልቻሉ አሁን ለምሳሌ የመዳም ቅመሞች የደረሳቸው ኮንትራታቸውን ሳይጨርሱ መግባት ካልቻሉ ውክልና ለእህት ለወንድም በኤምባሲ በኩል ይልኩና ይረከቡላቸዋል ቤቱ። ኦኬ፣ ከዛ በቤተሰባቸው ስም ይሆናል ማለት ነው። እሱን የፈለኩት እኔ ውክልና ለሰጡት አካል ውክልና የሰጡት አካል ይሆናል ስሙ። አይ በጣም አሪፍ። ሶፊዬ ደህና ነሽ? ምን ብለሽ ነው? አይ ምንም ነው። የምንድነው ስሙ? ኢቭን ዋትስ ሀቡዬ እንዴት ነሽ ማሬ? አም ሶ ሶሪ ዛሬ አልነበርኩም እኮ ልሻ እኔ እውነቱን የተናገርኩት ዛሬ ቀን ሙሉ አላየኋትም። እውነትሽን ነው አላየኋትም። ታዲያ ዋትስአፕ ላይ ቴክስት አታረጊልኝ ሀቡዬ? ዛሬ አይ ኖ አም ሶ ሶሪ ዛሬ አልነበርኩም። አር ዩ ኦኬ? በሰላም ነው ማሬ? ያ አም ኦኬ ሀቡዬ እና ይቅር በሉኝ ሁላችሁም። ምንም ችግር የለም። ሀኒዬ ሰላምዬ እንዴት ናችሁ? እንኳን ደህና መጣሽ ሶፊዬ። እንኳን ደህና ቆየሽ። ማን አሸነፈ? እኔ ነኝ። ምን አይነት ጥያቄ ነው? ቆይ ምን አይነት ጥያቄ ነው የምትጠይቂው? እንዴ አልነበርኩማ ሀኒዬ። እንዴ መገመቱስ መታሰቡ ራሱ ይቅር በሉኝ። ዘጠኝ ቀጠቀጥኩት። አንዴ ነው ያሸነፈኝ። ዘጠኝ የመጨረሻውንም እኔ ነኝ። አልተቀጣሽም። መሀል አንድ ጨዋታ ብቻ ነው ያሸነፈው። እሱንም አዘናቀው። አዎ አልደገመም። ሁላ ለመቅጣት ሁላ አልደገመም። እኔና ሚኪ ቤስት ኦፍ ዘ ትሪ ስለምንጫወት አንድ ሰው አንዱን ለመቅጣት ሁለቴ መሸነፍ አለበት። አንድ ያሸነፈው ስለምን ራሱ አቃተው፣ መድገም አቃተው። መጨረሻ ላይ እኮ ራሷ ያችኛዋ ልጅ ናት እንድታሸንፍ ያደረገችው። የሚያግዛት ሰው ቢኖር ይችሉ ነበር። አንድ ሰው ስለሆነች ነው። አዎ ሞም የምትባል አልገባችኝ ነው እንድሸነፍ ያደረገችው ናት እሷ። መጀመሪያ እንድትሸነፍ የሚያደርገችው ከዛም መጨረሻ ላይም ለሞከረች አልተሳካልም። ማት ሆነች ሞም ሚኪ እኮ ትናንትና ምን አለኝ መሰለሽ? አቡዬ ሰላምዬ አቡን አልነግራትም ሚስጥር ነው አለኝ። ሌላ ፌክ አካውንት አድርገሽ ነይና ለኔ ስጭኝ አለኝ ትናንትና። እንደዛ እየቀጠቀጠሽ ማለት ነው። አንዴ ደግሞ ምን አደረገኝ መሰለሽ? እቤቱ ዘው ብዬ እንደዚህ ገብቼ እርዳታ እያለ ነበርና እሺ ልሳተፍ ብዬ እርዳታ ተሳተፍ። ከዛ ለካ ቅዳሜን የነበረው ለነገታው ያንቺና የሱ ጌም አለ። ሰላምዬ እኔ ፍቅር ስወድሽ እያለ በእውነት አራገፈኝ አልኩሽ፣ አራገፈኝ። እኔ ደግሞ ስሰጠው ስሜን በጠራው ቁጥር በቃ ስለው ይሄን ጊፍት እንዴ። ከዛ በነገታው የታባሽ አለኝ። እኔ ደግሞ ምን ታረገኝ ሚኪ ሁሉ ጊዜ እዚህ ስለሚበሳጭ ደግሞ ፍሬንድ ነን እና አንድ ልብ ሰጠዋለሁ። ይሄን እንዳንበሳ ነው የምቆጥርልሽ፣ እንዳንበሳ ነው የምቆጥርልሽ አለኝ። ግን ላንቺ አለ ደብተራ ጋር ነው የሚሄደው ታያለሽ አለ። ማያስቆርጥ ፈስ ነው ማስለቀቅብሽ። አንዴ እስኪ ዝም በሉ አለ እንድትሸነፍ። አንዴ ዝም በይ እስኪ አንድ ቀን ላሸንፋት በደንብ አለኝ። አይ ሚኪ ከአንቺ ጋር ጌም ካቆምኩኝ ጫማ ሰቅላለሁ አለኝ። ከሌላ ሰው ጋር አልጫወትም አለኝ። የሁለታችሁ ደስ ይላል። በዛ ላይ ሀቡ ቀይሮሻል እንዳለ ሰላም በቃ ጩኸቱ ራሱ በጣም ነው በቃ የሚናፍቀኝ። ጩኸቱ እና የሰው እኮ ውሎውን ነው የሚመስለው። ደግሞ ብታይ እኮ በዛኛው ስልክ ደግሞ እሱ ጋር ነኝ እና እንትን በላት ይሉታል። ባናና መጣ በላት ይሉታል። እኔ ደግሞ እኮ ባናና እኮ በሌለበት ነው ሀኒዬ። የውሸት ነው እንደዛ የሚያስደነግጠኝ በላት እያሉት። እኔ ደግሞ እንዳደነግጭ እዚህ ጋር ሀቡ ውሸቱን ነው ብልሽ አታየኝም።
አላየሁም። ምን ይከው ነው ያልኩት ደግሞ ወዲያው ሄጄ የመጀመሪያ ጊፍተሩን አያለው እና ክሊክ የተለያዩ ሰዎች ናቸው። ባናና እኮ የለም በሀገር። እኔ ባናና ምን ያደርጋል መሰላችሁ? ብልጥ ነው ሚኪ አራዳ ነው። ባናና መጣ ብሎ አስደነገጠኝ። ዩቲዩብ ፈሷን አመጣው ዩቲልና ከዛ ልክ ሳሸንፈው ያንን ጨዋታ ሳሸንፈው ወይ ፌኩ ባናና ነክ እንዴ መጣ ከውላል ልጅ አይሰጥም አውቁ። እኔ እኮ ሁለታችሁንም በአንድ ላይ ነው ማየው። ማን መጣለት? በሁለት ስልክ እኮ ነው። እኔም አይስራ እዛ ጋር ገባለሁ ማመጣለት ሀቡ ጋር ደግሞ ተመልሼ ገባና ጊፍት ሰጥና እዛ ደግሞ ሄጄ በሁለት ስልክ ነው ማስቀምጠው። አስቀምጣለሁ ሀቡን በአንድ ስልክ አስቀምጣለሁ። በቃ መጨረሻው በተለይ ልክ 10 ሲሆን ነፍሴ ልትወጣ ነው የምትደርሰው። በቃ የሆነ ሰው የሚመጣ ነፍስ ውጪ ነፍስ ግቢ ናት። 10ኛዋ ጨዋታ ነፍስ ማይ ጉድነስ ሚኪ አሪፍ ነው በጣም የመጨረሻውን እንወስዳለን ምናምን ሲል ስለነበረ ዛሬ በቃ 10ኛው ላይ በቃ እንትን ብለዋል። አይ ሀኒ የተነቃበት እኮ እንደዛማ